ጫማ ለማስጠረግ ቁጭ ስል ፒያሳ አካባቢ በአንዲት ምሽት ጫማ እያስጠረቁ ብዙ ሐሳቦች ተፈራረቁብኝ። መቼም ጫማ ቁጭ ብሎ እንደማስጠረግ ያለ ጌትነት የለም። አንድ ታዳጊ ወጣት እግር ስር በትህትና አጎንብሶልህ ጫማህን እያገላበጠ እንደሚስም አጎንብሶ ሲያጸዳልህ አንተ ዘብነን ብለህ ዙሪያ ገባውን እየቃኘህ እንደ መቀመጥ ያለ ድል ከወዴት ሊመጣ ይችላል? ለደቂቃዎችም ቢሆን አስጎንብሰህ የምታዝበት ስልጣን ይኖርሃል። ጫማ እንደሚጠርገው ልጅ ደግሞ ትህትና የሚጠይቅ ሥራ ያለው ሰው ያለ አይመስለኝም። የሰው ጸባይ ችሎ በዝምታ ጎንብሶ ይሠራል። እንደዚያ አቀርቅሮ ደክሞም የሚከፈለው ግን እጅግ በጣም ትንሽ ነው። ሳየው አሳዘነኝ። ጫማ በማይደረግበት በባዶ እግር ዘመን የነበረ ሰው ይህንን ትህትና የሚጠይቅ ሥራ ደህና አምልጦ የለ እንዴ ብዬም አሰብኩ። ግን ደግሞ እግርስ እንደ ጫማ ይታጠባል ነበር አልኩኝ ለራሴ። የባሰም አለለካ። ቢያንስ ጫማ ጠራጊዎች ገንዘብ ይከፈላቸዋል። እግር የሚያጥብ ልጆች ግን ምርቃት እንጂ ገንዘብ አያገኙም። በዚያ በባዶ እግር ዘመን በየመንገዱ ጋሼ አንዴ ላጽዳው ብሎ የሚጠይቅ የእግር ሊስትሮ መቼም ሊኖር አይችልም። እግር ማጠብ ከጫማ መጥረግ በላይ በጣም ከባድ ሥራ ነው። ጫማ ከሚቆሽሸው በላይ ጫማን የሚያቆሽሸው እግር በጣም መታጠብ ያስፈልገዋል። እግር ብዙ ጭቃ የመያዝ አቅም ያለው ከመሆኑ በላይ እንደ ጫማ እንዳሻህ ልትቦርሸው የማትችለው በጥንቃቄ የምታጥበው ነው። ከስር ያለው ሊስትሮ እግሬን የሚያጥብ ቢሆን ኖሮስ እያልኩ ሳወጣና ሳወርድ ቆየው። ድንገት ግን ከእግሬ ስር ያጎነበሰውን ታዳጊ አተኩሬ እያየው ሳለ ከ2000 ዓመታት በፊት አቀርቅሮ ተቀምጦ የደቀ መዛሙርቱን እግር ያጠበውን ጌታችንን አሰብኩት። እሱ ያደረገውም ከዚህ የተለየ አልነበረምና አንዳች ውስጤ ተረበሸ። አሁን እኔ አጎንብሼ ልጁን እንደማየው የሰማይ የምድሩ ጌታ እግራቸውን ሲያጥባቸው አጎንብሰው ያዩት ደቀ መዛሙርት ምን ተሰምቷቸው ይሆን? ልብ በሉ። በዚያች ምሽት ጌታ የደቀ መዛሙርቱን እግር ሊያጥብ መሬት ወርዶ ቁጭ አለ። ከሰማይ ወደ ምድር መውረዱና ሰው መሆኑ ሳይበቃው አሁን ደግሞ በምድር ካሉ ሰዎችም ዝቅ ብሎ እግር ለማጠብ ቁጭ አለ። የነገሥታት ንጉሥ የጌቶች ጌታ የ12 ዓሣ አጥማጆችን ያደፈ እግር ሊያጥብ አቀረቀረ። ነቢያቱ ይህንም ቢያዩ ምን ይሉ ይሆን? ቅዱስ ነውና ወደ እግሩ መረገጫ ሰገዱ። ያልከው ዳዊት ሆይ ቅዱስ ጌታህን እግር ሲያጥብ ብታየው ምን ልትል ይሆን? የእግሩን ጫማ እፍታ ዘንድ አይገባኝም ያልከው ዮሐንስ ሆይ ጌታ የደቀ መዛሙርቱን እግር ሊያጥብ ማጎንበሱን ብታይ ምን ትል ይሆን? በዚያች ምሽት የወደዳቸውን እስከ መጨረሻው የወደዳቸው ጌታ ደቀ መዛሙርቱ 3 ዓመት አብረው ተንከራተዋልና ከመስቀሉ በፊት እግራቸውን አጥቦ ሊሰናበታቸው ጀመረ። ካጠበ በኋላ እግራቸውን የሚያደርቅበትን ማበሻ ጨርቅም ያዘ። የመጨረሻውን እራት ከነርሱ ጋር ሲበላ እጃቸውን ብቻ ሳይሆን እግራቸውንም ሊያጠብ ፈለገ። ገና መላው ዓለምን ዞረው የሚያስተምሩ ናቸውና እግራቸውን አጥቦ አገልግሎታቸውን ሊቀድስላቸው ወደደ። ጴጥሮስ ጌታችን እግሩን ሊያጥበው ሲያጎነብስ አይቶ ይህንን ትሕትና መሸከም አልቻለም። ጌታ ሆይ አንተ የኔን እግር ታጥባለህን? አለ። አንተ የኔን እግር የሚለው ቃል ምንኛ እንዳንገበገበው ያሳያል። መላእክት በፊትህ ለመቆም ፈርተው እግሮቻቸውን በክንፎቻቸው ይሸፍናሉ። ታዲያ እኔ እንዴት እግሬን እጠብ ብዬ ልስጥህ? የዙፋናት ጌታ ሆይ እኔ በወንበር ከፍ ብዬ አንተ ከኔ በታች የሆንክ እንዴት ልመለከትህ እችላለሁ? አንተ የኔን እግር እንዴት ታጥባለህ? ጴጥሮስ ተንገበገበ። ለዘላለም የኔን እግር አታጥብም ብሎ ማለ ተገዘተ። ጌታችን እግርህን ካላጠብኩህ ከኔ ጋር እድል ፈንታ የለህም ሲለው ግን ጌታ ሆይ እግሬን ብቻ አይደለም ራሴንና እጄንም እጠበኝ አለው። ጌታም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም አለው። ጌታ ሆይ እኔንስ የምታጥበኝ መቼ ይሆን? እንደ ጴጥሮስ ማጎንበስ ሳያስፈልግህ
ወደ ክፉ የምትሮጥ እግሬን በይቅርታ ውሃ የምታጥባት በምሕረትህ ማበሻ የምታብሳት መቼ ይሆን? በእርግጥ እንደ ጴጥሮስ ልታጠበኝ ስትል አልታጠብ ብዬ ብዙ ጊዜ ተከላክዬህ ተቃውሜህ ይሆናል። ጴጥሮስስ በትሕትና ሆኖ እምቢ አለ። እኔ ግን ከቆሻሻ ፍቅር ይዞኝ በትዕቢት ሆኜ ከመታጠብ ሸሽቻለሁ። እኔንስ ካላጠብኩህ ከኔ ጋር ዕድል ፈንታ የለህም ብለህ የማትገሥጸኝ ለምን ይሆን? ግዴለህም ጌታ ሆይ፣ ካንተ ጋር መሆንን ከማጣ ወደ ኃጢአት የምሰደው እጄንም ክፉ የሚያስበው ራሴንም ጨምረህ ጠበኝ። ለነገሩ የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም ብለሃል። እኔም እግሬን ካጠብክልኝ ወደ ኃጢአት መሮጤ ተዋለሁ። ያንን ካደረግኩ ደግሞ እጄን ወደ ክፉ የምሰደው ራሴንም በክፉ ሐሳብ የማረክሰው በእግሬ ነውና በክፉዎችም እግር ከመሄድ እድናለሁ። ስለዚህ ጌታዬ ሆይ እጠበኝ፣ ከበደሌ ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁል ጊዜ በፊቴ ነው። እጠበኝ፣ ከበረዶም ይልቅ ነጭ ሆናለሁ። ኃጢአቴ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደም ብትቀላ እንደ ባዘቶ ትጠራለች። ከዲያቆን ሄኖክ ኃይሌ የተወሰደ። በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው